እግዚአብሔር ቢፈቅድና ብንኖር እንሰራዋለን። ካልሆነም ደግሞ ብናልፍም እንኳን ሌሎች ሰዎች ይህንን ራዕይ ያሳኩታል የሚል እምነት አለኝና ዛሬ ሚያዝያ 23 ነው። በአጋጣሚ መንገድ ላይ ነበርኩኝ። አሁን አዋሳ ከተማ ገብቻለሁና የአዋሳ ከተማና ይሄ ቀን አንድ እኔን የሚያስታውሱኝ ኢቨንት አለ። ከዓመታት በፊት ወደ አዋሳ እመላለስ ነበር በተለያዩ የስራ ጉዳዮች። አንደኛው ጉዳይ የነበረው ሚያዝያ 23ን ዝም ብሎ አሁን እንደምናከብረው በዋዛ በፋዛዛ ሳይሆን በቁም ነገር እንድናከብረው ፕሮፖዛል ነበር ያቀረብኩትና ለአዋሳ ከንቲባ ጽሕፈት ቤት በሚገርማችሁ ሁኔታ ተቀባይነት አግኝቶ ተግባራዊ ለማድረግ እንንቀሳቀስ ነበር። ግን የጊዜ እጥረት ተፈጠረና ተግባራዊ ሳናደርገው ቀረን። ዋና ሀሳቡ ምንድነው? የሰራተኞች ቀን ነው። ያው ሀገራችን ውስጥ በደርግ ጊዜ የተወሰነ ይከበር ነበር። ከዛ በኋላ ብዙም እየተከበረ አይደለም። አሁን የሰራተኞች ማህበር ኮንፌዴሬሽን የተወሰነ መግለጫ ይሰጣል፣ ሬዲዮ ላይ የተወሰኑ ሰዎች ያወራሉ እንጂ አብዛኛው ህዝብ ብዙ ሴሌብሬት አያደርገውም። ሰራተኛውም ራሱ ብዙ እንትን አያደርገውም። እና የኛ ሀሳብ ምንድነው የነበረው? ለምን የምስጋና ቀን አናደርገውም ነው። ታንክስ ጊቪንግ ዴይ። ለምንድነው? ማንን ነው የምናመሰግነው? በመጀመሪያ ፈጣሪ ነው የምናመሰግነው፣ እግዚአብሔር ስራ ስለሰጠን እያንዳንዳችን ማለት ነው በየቤታችን። ሁለተኛ ስራ የሰጡንን ሰዎች እናመሰግናለን። ሶስተኛ ከስራ ጋር የተያያዙ ጉዳዮችን እናነሳለን እና ልክ ዘመን መለወጫ እንደገና ሌሎች የእስላምና የክርስትና በዓላት እንደምናከብረው ሁሉ በዚህ ቀን ደግሞ የተወሰነች ዳቦም ጋግረን ቢሆን እግዚአብሔርን ስለተሰጠን ስራ የምናመሰግንበት፣ በስራ ጉዳዮቻችን ላይ በአገር አቀፍ ደረጃ የምንነጋገርበት፣ ስንት ሰው በአንድ ቤት ውስጥ ይሰራል፣ ስንት ሰው ተመርቆ መስራት ሲችል ሳይሰራ ቀረ፣ ይህን የምናይበት፣ እንደገና ወደ ፕሮግራሙ ዲቴል ስትገቡ የስራ ኤሪያዎች የሚጎበኙበት፣ በታዋቂ ሰዎች የሚበረታቱበት፣ እናንተ ስለሰራችሁ ነው ሀገራችን የምታድገው፣ እናንተ ግብር ስለምትከፍሉ ነው ሀገሪቷ በእድገት ላይ ያለችው ተብሎ ሁሉም የእምነት አባቶች ሰራተኞችን የሚያመሰግኑበት፣ መንግስት እንደዚሁ የሚያመሰግንበትና እያንዳንዱ ሰው ደግሞ ስለተሰጠው ስራ እግዚአብሔርን የሚያመሰግንበት፣ በዛ መሰረት ደግሞ ስራ የሰጠውንም ሰው አንተ ስራ ስለሰጠኝ ነው ምሰራው ብሎ ያንን ሰው በጊፍት በፖስት ካርድ ሊሆን ይችላል፣ በተለያየ ጊፍት ሊሆን ይችላል፣ ከስራ ጋር ተያይዞ ብናመሰግንበት የሚል ፕሮግራም ነው የነበረውና እንግዲህ ሁሉ ጊዜ በተለያየ ነገር እንያዛለን። ከዛ ቀኑ ሲደርስ ነው እንደዚህ እንትን የሚደረገውና እኔም ጠዋት ነበር ሰራላቸው የነበረው። ዞሮ ዞሮ አልረፈደም። ጉዳዩ የሚመለከተው አካል እንነጋገርበት። ይሄ ቀን በከንቱ አይለፍ። በዚህ ቀን ላይ ስለ ስራ እናውራ፣ ስለ ስራ አጥነት እናውራ፣ ስለ ስራ ክህሎት እናውራ። ስራ ቤታችን አልፎ በሀገር አቀፍ ደረጃ ስለ ኤክሰለንስ ልናወራበት እንችላለንና ይሄን ብናደርግ ምን ይመስላችኋል? አንድ አመት ሙሉ ተዘጋጅተንበት በሚቀጥለው አመት ይህንን ነገር ተግባራዊ ልናደርገው እንችላለንና ጉዳዩ የሚመለከታችሁ አካል ወይም ደግሞ በዚህ በኩል ከኔ ጋር መስራት የምትፈልጉ አብረን ልንሰራ እንችላለን፣ ጥሩ ሀሳብ ነው የምትሉ ሰዎች ዲኤም አድርጉኝ ወይም ለሚመለከተው አካል አድርሱልኝ። ስራና ክህሎት ሚኒስቴር ይሄ ጉዳይ ይመለከተዋል። በሚቀጥለው አመት በይፋ አብረን መስራት የምንችልበት ሁኔታ ቢፈጠር ለሀገራችን ብዙ እናበረክታለን የሚል እምነት አለኝ። የስራ ጥራትን በተመለከተ፣ የስራ ክህሎትን በተመለከተ የመሳሰሉትን ጉዳይ ስራ ምንድነው የሚለውን ነገር ሁሉ ልንሰራበት እንችላለን። ከዚህ ጋር ተያይዞ ስራችን የሚል የሾው ፕሮግራም አለኝ። እሱን እንኳን አመቱን ሙሉ እየሰራሁበት ልሄድ እችላለሁ። ዋናው ግን በየቤታችን ስራን በተመለከተ በዓል የምናዘጋጅበትና እግዚአብሔር የምናመሰግንበት፣ ሰዎችን የምናመሰግንበት፣ ከቤታችን ውስጥ ስንት ሰው ሰራተኛ አለ፣ ስንት ሰው ከስራ ውጭ ነው የሚለው የምንነጋገርበት፣ ስራ ሊያሰራ የሚችል ክህሎትን በተመለከተ የምንነጋገርበት በጣም ሰፊ ሊሆን የሚችል ነገር ነውና ይሄን ብናደርግ ምን ይመስላችኋል የሚል ሀሳብ ላጋራችሁ ነው። ይሄንን ሀሳብ ለብዙ ሰው ኮፒ ሊንክ ሼር በማድረግ አድርሱልን። በዛ መሰረት በሚቀጥለው አመት ላይ ብንኖርና እግዚአብሔር ቢፈቅድና ብንኖር እንሰራዋለን። ካልሆነም ደግሞ ብናልፍም እንኳን ሌሎች ሰዎች ይህንን ራዕይ ያሳኩታል የሚል እምነት አለኝና እግዚአብሔር ስለሰጠን ስለ ሁሉም ስራ እግዚአብሔርን እጅግ አድርገን እናመሰግናለን። እኔ አመሰግናለሁ ዛሬ እዚህ እንድመጣ ይህን ስራ እንድሰራ። ከነገ ጀምሮ የምንሰራው ስራ አለ። አመሰግናለሁ። ከዶክተር አሉላ ፓንክረስት ጋር የምሰራው ስራ አለ። አመሰግናለሁ። ከዓለም ገነት ሪል ስቴት ጋር የምሰራው ስራ አለ። አመሰግናለሁ። ከባህል ቱሪዝም ጋዜጠኞች ማህበር ጋር በተያያዘ የምሰራው ስራ አለ። አመሰግናለሁ። ብዙም አመሰግናችኋለሁ።
እግዚአብሔር ይስጥልኝ። በሚቀጥለው ዓመት ደግሞ ሁላችንም በርከት ብለን ይህንን በዓል እናከብራለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።